ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤት ስናለቅስባት ፈጥና ስትደርስ አይደለም እንዴ እናት አትመሰክሩም ለሷ? እስቲ ዛሬ እናቴ ኪዳነ ምሕረት ያደረገችልኝ ታምር ልንገራችሁ። ስምሽን ልጥራው ላመስግንሽ ኪዳነ ምሕረት የኔ እናት ነሽ። ዛሬ ኪዳነ ምሕረት ናት አይደል? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በሁለት ዓመት ነው። ኪዳነ ምሕረት ስምሽን ስጠራ ጠፋ መከራ። ስለዚህ እመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች ገና በሁለት ዓመቱ የተቀበለችው ከልጇ እጅ የተቀበለቻት ርስቷ ስለሆነች ሐዘኗን ትሽርልናለች። ኪዳነ ምሕረት ስምሽን ስጠራ ጠፋ መከራ። ኪዳነ ምሕረት ስምሽን ስጠራ ጠፋ መከራ። አምላክን የወለደች ዕለት የሁላችን እናት ሆነች። በዚህም የቃል ኪዳን እናታችን ሆነ። ስለዚህም ተባለች ኪዳነ ምሕረት። ኪዳነ ምሕረት ማለት ሰሚነሽ ኪዳነ ምሕረት ጸበልሽ እሳት ላጋን። ስምሽን ልጥራው ላመስግንሽ ኪዳነ ምሕረት የኔ እናት ነሽ። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት ምስጢር ያልተፈታለት የፈረሰው ያልተጠገነለት ማን ነው ወገኖቼ? ከጥቅስ በላይ አይደለች እንደሷ። ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለጥቅምት 16 የቅድስት ኪዳነ ምሕረት ወራዊ መታሰቢያ በዓል በሰላም አደረሳችሁ። በዛሬ ቪዲዮ እናታችን ቅድስት ኪዳነ ምሕረት ያደረገችውን ተአምርና ሌሎችም ለዛሬ የተመረጡ ቪዲዮዎችን የተመለከትን ቆይታ የምናደርግ ይሆናል። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ግን ሁላችሁም ቪዲዮውን ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም ደግሞ ቅድስት ኪዳነ ምሕረት እናቴ እያላችሁ ኮሜንት ላይ እየጻፋችሁ እናታችን ቅድስት ኪዳነ ምሕረት ያደረገችውን ተአምር እንሰማለን። በቀጥታ ወደ መጀመሪያ ቪዲዮ ላሳልፋችሁ። እስቲ ዛሬ እናቴ ኪዳነ ምሕረት ያደረገችልኝ ታምር ልንገራችሁ። ትዝ ይለኛል የዛሬ 2 ዓመት በየካቲት 15 ለ16 አጥቢያ ነገ ኪዳነ ምሕረትን ለማክበር ዛሬ እየተዘጋጀን እያለ በአጋጣሚ በሰንበት ትምህርት ቤታችን አንድ ጓደኛ አለና የጓደኛችን አባት ያርፋሉ እና እሱን ለማስቀበር በ15 ማለት ነው ነገ 16 ኪዳነ ምሕረት ልናከብር ዛሬ 15 እንሄዳለን። የት ነው የምንሄደው? ወንዶ ገነት ነው የምንሄደው። አጋጣሚ ወደ ወንዶ ገነት እየሄድን ሙሉ ሰንበት ተማሪን ያዘው። አጋጣሚ አንድ ባለትዳር ሰንበት ተማሪ ያለች እርጉዝ ነች እና እየሄድን መንገድ ላይ አጋጣሚ መኪናችን ይገለበጣል። በሚገርም ሁኔታ ጉቶ አለች፣ የእንጨት ጉቶ ማለት ነው። እሷ ደግፋ ይዛው ተረፍንና ሁሉም ሲጮ የነበረው እናቴ ኪዳነ ምሕረት ሆይ ድረሽልኝ እያለ ነበር፣ ከኔም ጭምር ማለት ነው። እና ኪዳነ ምሕረት ደርሳለን ለዛሬ ቀን በክተናል። እስቲ ሁላችሁ ኪዳነ ምሕረት ረድታኛለች አግዛኛለች የምትሉ በኮሜንት አሳውቁኝ። እስቲ አስቀምጡልኝ ኮሜንት ላይ ሁላችሁም እስቲ። አሜን። ለወንድማችን ቃለ ሕይወትን ያሰማልን። እናንተም የተደረገላችሁን ስዕለታችሁ የተሰማ ቅድስት ኪዳነ ምሕረት በአማላጅነቷ ያረዳቻችሁ የደረሰችላችሁ ኮሜንት ላይ ጻፉልን። በቀጣይ ደግሞ ወደ አባታችን ወደ ቆሞስ አባ ገብረ ኪዳን ትምህርት የምናልፍ ይሆናል። መልካም ቆይታ። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችሁን ከመስጠት በላይ ምን ጸጋ ይኖራል ብላችሁ? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃዱ ይሆንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዝን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን። ልጇን አብልታን የለምን? ስደተኞችን ብለን አናዝን። ርስት ከፍታልን የለምን? ተረገምን ብለን አናዝን። በረከትን ሰጥታን የለምን? እንሞታለን ብለን አንፈራ። ትንሣኤን ወልዳልን የለምን? ግድያን አንፈራ። ሕይወትን ወልዳልን የለምን? ሕመምን አንፈራው። ፈውስን ወልዳልን የለምን? ምን እንሆናለን እሷ እያለችልን? ቃለ ሕይወትን ያሰማልን። ውድ የናታን ሚዲያ ቤተሰቦች ወርሃዊ የቅድስት ኪዳነ ምሕረት ቀንን በማስመልከት እየተማማርን እንገኛለን። በቀጣይም ምስክርነትን የምንሰማ ይሆናል። መምህር ኢዮብ ይመኑ ከ3 ወር በፊት አይደል? ከ3 ወር በፊት ባለቤቴ በጽኑ ታመመች። ይሄ ህመሟ በጣም ብርቱ ነበረ።
ለአራተኛ ጊዜ ሰርጀሪ መስራት ነበረባት። ሆስፒታል ደጅ ሄድን። እጢ ነው። እጢ እንግዲህ ምን እንደሚሆን ታውቃላችሁ። በጣም ከባድ ነው እና ለአራተኛ ጊዜ መስራት ነበረባት። ሆስፒታል ስንሄድ እኛ አንችልም ሪፈር ብለው ጻፉልን አለ። እኔም እዛ ሆስፒታል እያለሁ ባለቤቴ አንቺ ያለሽ ኪዳነ ምሕረት እንዴት ነው ለአራተኛ ጊዜ የምትቀደደው ብዬ የተወደደች ኪዳነ ምሕረትን አልቅሼ አናገራት ጀመር አለ። ከዚያ አትወጡም አሉን አለ። ከሆስፒታል 20 ሺህ ብር አስይዙ አሉን አለ። 20 ሺህ ብር ማስያዝ ለእኔ ቀላል ነው አለ። ግን ጉዳይ ከ20 ሺህ ብርና ከሰርጀሪው ጋር አልነበረም አለ። እኔ የማናገረው ኪዳነ ምሕረትን ነበር አለ። ጊዜው ጾም ነው። ባጃጅ ያዝንና እኔም እመቤታችንን ለመማፀን ባለቤቴን ይዤ በባጃጅ እዚህ ደጅ ደረስን አለ። የዛሬ 3 ወር እግዚኦታ ላይ ነው የደረስነው አለ። ከሰዓት ማለት ነው። እግዚኦታ እየተባለ ልክ እዚህ ደጅ ስትደርስ የተወደደች ማርያም ለኔ የሚሰማኝ ነው ሊለው ወንድማችን ቅድስት ድንግል ማርያም ሰርጀሪ እየሰራቻት ነበረ። ቆማ ማታቀው ወዲያው እዚህ ስትደርስ ቆመች። እሱ ቢገልጸው ጥሩ ነበረ። ከደግና ከእውነት ነገሩን ለመፈተሽና ለመፈተን ቆይ እስኪ ብዬ ዋዛ አይደለም እሱ። እንግዲህ 3 ወር ቆየሁና ለዛ ለሪፈራል ሆስፒታሉ መከፍለውን 20 ሺህ ብር ሰርጀሪ ለሰራቻት ከዚህ እጢ ኮድናው ለዚህ ኪዳነ ምሕረት ይዤ መጥቻለሁ ነው የሚለው። ይህ እንዴት ድንቅ ነው ወገኖቼ! ምናልባትም ለአራተኛ ጊዜ የነበረው ሰርጀሪ 5ኛ የሚከተለው ይሆናል። ማን ያውቃል? ምክንያቱም እንደነዚህ አይነት ከባባድ በሽታዎች ከእግዚአብሔር ካልሆነ በቀር ቅዱሳን ካልገቡበት በቀር እንዴት ይሆናል? በእውነት ይህንን ያደረገች ወላዲተ አምላክ በእውነት በእያንዳንዳችን ሕይወትም ለእኔ እንደደረሰችልኝ መታ ቆመች። የመጣ ይቆማል። ሳትጠራጠሩ እመኑባት አይደል የተባለ። በቃ ይህንን በጣም ብዙ ብናወራ ማያልቅ ጉድ እኮ ነው ያለው ወገኖች። እና ይህንን ላሳየች እንዲህ ላለው ቤተሰብ ጥቅን ብሎ ላመነው እኔ አናገራት ነበረ። ሰርጀሪ ያደረገቻት እንደሆነ ይሰማኝ ነበር አለ። ይሄ እኮ በቅዱሳት መጻሕፍት በብዙ በደጋግ ቅዱሳን ሕይወት ውስጥ ሁሉ ጊዜ የሚካሄድ ነው። እኛም ይሄን እንድንሰማ እድል የሰጠን ይህንን ተአምራትና ታሪክ በዚህ ዘመን ቆመን እንድንሰማ እንድንመሰክር የረዳ እግዚአብሔር ይመስገን። ጊዜ በጭብጨባ በጣም ደስ የሚል ምስክርነት ነው የሰማነው። ሁላችንም ተደርጎልን እንዲህ ለመመስከር ያብቃን። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷን ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምእመናን ለመምህራችን ቃለ ሕይወትን ያሰማልን። አሁንም እንቀጥላለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንዲሁም ደግሞ ላይክ ከሚለው አጠገብ ቴንክስ የሚለውን እየተጫናችሁ ቻናላችንን መደገፍ ትችላላችሁ። በተጨማሪም ጆይን የሚለውን በመጫን የናታን ሚዲያ ቋሚ ቤተሰብ መሆን ትችላላችሁ። ቀጣዩ ምስክርነት በጥሞና እንከታተል። ነው ነግሬያችሁ ከሆነ ሁሉ ጊዜ እንደ ምስክርነት በርኩበት ሀገር እናገራለሁ። እመቤታችን ቅድስት ድንግል ማርያምን እንደው ቅድም እንደተሰለፉት ወጣት ወንድሞች እህቶቻችን ተሰልፋ የምታገለግል ዘማሪ ናት። የሰንበት ተማሪ እና ኮሌጅ ትማራለች። በጣም ትወዳታለች። ሀገሩ ቦረና ይባላል። እቺ ሴት የመብራን አገልጋይ ነበረችና የኮሌጅ ተማሪ ማታ ተኝታ በሰላም ጠዋት ስትነሳ አይኖቿ አያዩም ሁለቱ። እናቴ መብራት ጠፍቶ ነው ወይንስ አይታየኝም ምንድነው? ኧረ ቤት ውስጥ መብራት አለ አለቻት እናትዬ። ኧረ እያየልኝ አይደለም፣ ምንም እያየው አይደለም፣ ምንድነው ጉዱ? ኧረ ጉድ ነው፣ አይኔ እያየ አይደለም አለች። እናትየው ግራ ገባትና ከአልጋ ላይ ደግፋ አነሳቻት፣ ይዛት ወጣች። ከዛ በኋላ ስታይ እውነትም አይኑ አያየው። አንድ ቀን ሌሊት
ምን እንደሆነች አይታወቅም። ሐኪም ቤት ወሰዷት። ከኛ አቅም በላይ ነው፣ እስቲ ወደ ሐዋሳ ወሰዷት አሉ። ከእንደገና ደግሞ ቆይ አለና ሌሎች ደግሞ መካሪዎች ቆይ ጸበል ይዋት ሕክምና ሳትወስዷት ተባለ። ኪዳነ ምሕረት ጸበል ገባች። አይኗ ያውኑ እንትን አላለም። ታለቅሳለች። እመቤቴ የብርሃን እናት ኪዳነ አንድ ቀንም ቢሆን በፊትሽ ተሰልፌ ዘምሬልሻለሁ፣ አይኔ ጠፍቶ በጨለማ አልተውኝ ነው መብርሃን እያለች ታለቅሳለች። ሐዋሳ መጣች፣ ታከመች። ዶክተሮቹ እንደዚህ ነው ብለው እንኳን ሊነግሯት የሚችልበት ምክንያት የላቸውም። ብቻ ግን ጠፍቷል። ቤተ ክርስቲያን ደግፈው መውሰድ ጀመሩ። በራሷ ወጣ ምትገባዋ በሰው ላይ ወደቀች። እናትም ትሰለቻለች፣ አባትም ይሰለቻል፣ እህትም ወንድምም ለጊዜው ነው። በቃ ከዚህ በኋላ አንቺን እየጎተትን ቤተ ክርስቲያን መውሰድ ማመላለስ ሰልችቶናል፣ አርፈሽ ቤት ተቀመጪ ተባለች። እንግዳ ሲመጣ እንኳን ሰው እንዳያት ወደ ጓዳ አስገቧት ይባላል። እናትም አባትም ወንድምም እህትም ጨክኖ በር ቁልፍ አደረገባት። ከውስጥ ሆና እየየ አለች። ኪዳነ ምሕረት የኔ እናት ደግነሽ አውቃለሁ፣ ፈተናዬ ነው አውቀዋለሁ፣ ለጸጋ አርጊልኝ፣ እንድታገስ የሚችልበትን አቅምና ጉልበት ስጪኝ አለችና ለመነቻት። አቅም ትስጠን ድንግል ማርያም። እንደው ነገራችሁ የዘገየባችሁ እንድትጠብቋት አቅም ትስጣችሁ። ትመጣለች፣ አንድ ቀን ወደ መታለቅሱበት ትመጣለች፣ ዘንበል ትላለች። የኢየሱስ እናት ወደ አንቺ ልመና ታዘነብላለች። ያለሽበትን ሕይወት ታውቀዋለች። ዝም ብላሽ አይደለም፣ ቀናለሽ ቀናለክ ዝም ብላ አይደለም፣ ትታ አይደለም፣ ጉዳይን ሳታውቅ ቀርታ አይደለም። ሁሉን የሚያስተካክል ልጅ አላትሽ። እንዲህ አለች ዛሬ የአንቺን ታምራ ያለው አገልግየሽ ከሆነ ድንግል ማርያም ከሆነ ደቂቃ በኋላ እንባዋ ሳይቆም ለቅሶ ላይ ያለች በሩ ተንኳኳ። ለመክፈት ወደ በሩ ጠጋ አለች እየዳበሰች። ማን ልበል አለች። የሩቅ ዘመዳቸው እግር ጥሎት ድንገት የመጣ ዘመድ ነው። የዚችን ብላቴና አይኗ መጥፋቱን አልሰማም፣ እንግዳ ነው። በሩ የተቆለፈው ከውጭ ነው። ክርስቲያን ሄደዋል። እኔ ብቻ ነኝ ቤት ውስጥ ያለሁት፣ ከቻልክ በሩን ክፈትና ውስጥ ገብታ አነጋግረኝ አለች። ያንን ሰው የላከችው ማናት? ትምጣና የተዘጋውን ትክፈትላችሁ። ከፈተውና ወደ ውስጥ ሲገባ ያቺ ሕፃኑን የሚያውቃት ልጅ አይኗ ጠፍቶ ምን ሆነሽ ነው? አላውቅም፣ ተኝቼ ስነሳ አይኔ ጠፋ። ለምን ታለቅሻለሽ? ኪዳነ ምሕረት ናፍቃኝ፣ እመቤቴ ናፍቃኝ፣ እጄን እየመራ ኪዳነ ምሕረት ውሰደኝ፣ ጉዳይ አለኝ። ይሄንን በር የከፈተችልኝ ማናት አለች። አቤት አሁን የምትኖሪበትን በር የከፈተችልሽ እሷ ናት። አሁን ያለህበትን ትዳር፣ አሁን ያለህበትን ስራ የከፈተችልህ እሷ ናት። አመስግናት በደንብ አድርገህ። ይዟት እጇን ይዞ ወደ ኪዳነ ምሕረት ወደ ቤተ ክርስቲያን መሄድ ጀመረ። ቤተ ክርስቲያን ሄደና እንዳይረጋግጧት አይን ስለሌላት የቱ ጋር ላቁምሽ? ሰው የሌለበት ቦታ ይሻልሻል? አይደለም፣ ጉዳዬ ከኪዳነ ምሕረት ነው። የምን በጀርባ ነው የምታቆመኝ? የምን መሸሽ ነው ጉዳዬ? እሷ ፊት ለፊት ታቦቱ ዞሮ ሲቆም ከፊት ለፊቱ ጋር ሊቃውንቱ ወረብ ከሚወርቡበት ቦታ ላይ ተወኝ፣ አሁን ሰው አልፈልግም አለችው። እዛ ስትደርስ የሆነ እጅ መጣና ግንባሬ ላይ ተቀመጠ አለች። የማን እጅ ይሆን? የማን እጅ ይሆን? ይሄ እጅ ያስፈልገናል። ጌታ ነው የታቀፉ እጆች። ከዛ በኋላ ከተወሰነ ደቂቃ በኋላ በሁለት ጣቷ ሁለት አይኗ ነካ ስታረጋት እንደ ቅርፊት የመሰለ ነገር ውድቅ ሲልላት የመጀመሪያው የታቦቷ የኪዳነ ምሕረትን ታቦት ከፊት ልኝ አይኔ ተከፈተ አለችና በሕዝብ መካከል አይኗ ጠፍታ በሰው ምርኩዝ የመጣችው አይኗ በርቶላት በኪዳነ ምሕረት ማንም አልነካትም፣ ማንም አልጸለየላትም፣ ማንም አልዳሰሳትም። ግን የኪዳነ ምሕረትን እጅ አገኘች። በዚህ ጉባኤ ያላችሁ የእሷን እጅ አግኝታችሁ በበረከት ትመለሱ ዘንድ ቅዱስ ፈቃድ ይሆንልን። ስምሽን ስጠራ ቀለል ይልልኛል የከበደኝ ስራ። ኪዳነ ምሕረት ሆይ ስምሽን ስጠራ ከላይ ይረግፋል የጭንቀት አዋራ። ስምሽን ስጠራ ድፍረት ይሰማኛል ጠላቴን አፈራ። እጅግ ድንቅ የሆኑ ምስክርነቶች መካከል ጥቂቶችን ነው የተመለከትን የምንገኘው። በየደብሩ በየገዳማቱ በየጸበል ስፍራው ብዙዎች ናቸው ምስክርነታቸውን የሚሰጡት። እንዲሁም ደግሞ በየቤቱ ብዙዎቻችን የተደረገልን በቅዱስ ኪዳነ ምሕረት በቅዱሳን ሰማዕታት ምልጃና ጸሎት የተባረክን ኑሯችን የተቃና ጥያቄያችን የተመለሰ ልዑል እግዚአብሔር አምላክ በቅዱሳን በሰማዕታትና መድኃኔዓለም ኢየሱስ ክርስቶስ ስንማጸነው እየደረሰልን የተደረገልን እጅግ ብዙ ነው። እግዚአብሔር አምላክ በቤቱ እስከ መጨረሻው እንዲያጸናን ቅዱስ ፈቃዱ ይሁንልን። በመጨረሻ የማስመለከታችሁ ደግሞ ከሰሞኑ መነጋገሪያ የሆነ ቪዲዮ ነው። ቪዲዮ እንመልከትና እንመለስ።
ሆዳ እጣሺ ጊዜ እናጥባለን። ሆዳችንን አጥበን እናቃለን አጥበን እናቃለን። ታዲያ የእግዚአብሔር ታሪክ እቺ ብቻ አትበቃ? እቺ ብቻ ሌላ ይሄው ልብስ አይታችኋል፣ ዕቃውን አይታችኋል፣ እጅ አይታችኋል። አሁን ተታጠባላችሁ። አሁን ግን ሆዳችን ይሄ ሄዶ በልተናል። አሁን ይበልተናል፣ አሁንም እንበላለን። ግን አጥበነው እናቃለን። እቺ ብቻ አትበቃም? የጌታ ምስጋና ጥበቡን ለማወቅ ሌላ ያስፈልጋል? ሌላ ምርምር ያስፈልጋል? ይምትን እኔ ምኑን ልናገር? ምን ልበል? እንዴትስ ይባል? አዎ እንግዲህ ፍረዱት። ይህንን ጉዳይ እናንተው ልጆች ፍረዱት። ስለዚህ ልጆቼ እኔ በበኩል የምለው ተገዙ ለእናት ለአባት። የፈጠረ ፈጣሪሽ በተግባሩ ውደደው፣ አፍቅረው፣ ትእዛዙን ፈጸም። እናት አባት ግን አክብር። ትእዛዝ ማለት ከፍተኛ እናት ይህች ዓለም ነች። ሕይወት እስቲ ይህንን ሰማይስ 9 ወር ከ5 ቀን እህል አፉን የበላነውን ይቆረቆራል። በእትብቷ አጥብታ 4 ዓመት ከ6 ወር ከክንድ ሌሊት እንዲህ ሰው ሲተኛ እሷ እንዲህ በዚህ ብላ ወገቡን አሸት አርጋ ይበላዋል ብላ እንዲህ እንጀርባውን አሸት አርጋ አስተኝታ መተኛቱን ሳል ትንሽ ያለበተላለች ብንን ትላለች። ትንሽ ሲያተኩስ ወየው ልጄ። አባታችን ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ ነበሩ። እንግዲህ ከጉዞ መልስ ያስተምሩ ወጣቶች ማህበራዊ ሚዲያ ላይ አቀርበውት በበርካቶች ተወዳጅነትን ያገኙ አባት ናቸው። ትምህርታቸው እጅግ ደስ የሚል ነው። እኒህ አባት እንግዲህ የሚኖሩት ግን ደሳሳ ቤት ውስጥ በመሆኑ ድጋፍ እንዲደረግላቸውም ተጠይቋል። ውድ የናታን ሚዲያ ቤተሰቦች በዛሬ ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርቶችን እንዳገኛችሁበት ተስፋ እናደርጋለን። ይህ ቪዲዮ እንግዲህ ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው ከናንተ የሚጠበቀው። ይህንን በማድረጋችሁም እንግዲህ የምትጎዱት ነገር የለም። ለኛ ግን ቻናላችን ከፍ ይል ዘንድ ይጠቅመናል፣ ለብዙዎችም ተደራሽ እንሆን ዘንድ ለኛ ይጠቅመናልና ላይክ ያደርጋችሁ አሁንም በመመልከት ላይክ እንድታደርጉና ሰብስክራይብ ያደርጋችሁ ደግሞ የደወል ምልክቱን መጫናችሁን እርግጠኛ ሁኑ። እንዲሁም ከዚህ በኋላ ደግሞ የምንለቃችሁ ቪዲዮዎች ወደ እናንተ እንዲደርሱ ሰብስክራይብ ስታደርጉ የደወል ምልክቱንም መጫን አይርሱ። በሱፐር ቻትና በሱፐር ታንክስ በተለይም ውጭ ሀገር ያላችሁ እንዲሁም ሀገር ውስጥ ናችሁ ቪፒኤን በማብራት የምትከታተሉን ውድ የናታን ሚዲያ ቤተሰቦችም በሱፐር ቻት በሱፐር ታንክስ እንዲሁም ጆይን የሚለውን በመጫን ድጋፋችሁን ልታደርጉልን ትችላላችሁ። ሁሌም ከናታን ሚዲያ ጋር አብራችሁ እየተጓዛችሁ ቪዲዮዎቻችሁን ስለምትመለከቱ እጅግ እናመሰግናለን። በቀጣይም እንግዲህ በሌሎች ጥራት ባላቸው ቪዲዮዎች እንገናኝ ዘንድ ካሜራ፣ ላፕቶፕ እና ሌሎችም ቁሳቁሶች መደገፍ የምትችሉ ለናታን ሚዲያም ማበርከት የምትፈልጉ በቴሌግራም ልታዋሩኝ ትችላላችሁ። @ሄኖክ6679 በሚል የቴሌግራም ሊንክ ልትጽፉልኝ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ በዛው ሰላም።